watching the fools. Sakın cevap be doktoriyesi gakteriyesi Samsukray badırgıl Yemme tekez, lemme fuzez Haya gizelek tete Vendet gize kurrelle sakle cevata yeder teryesin bikmirete Yes Doktor yes ሰላም የዶክተር የስ ዩቲዩብ ቤተሰቦች እንደምንድናችሁ እንዴት ቆያችሁኝ ዛሬም ባባበዱና ቀውጢ በሆኑ ቪዲዮዎች ዳግም መጥቻለሁ ማለት ነው እናንተን ለማስደሰት ደፋ ቀና ስልኔ የከረምኩት ደፋ ብዬ እንዳልቀር እናንተ ሰብስክራይብ በተኗን ነሃ አርጓት እኔ ቀና ላለው ማለት ነው አዎ ቪዲዮን ከመጀመሪያችን በፊት እስኪ እንመራረቅ ያዙ ከላይ ፎቁን ከስር ሱቁን አንተ ስጠን ተቡረቡ የሚሉንን አንተ ያዝልን ድፍኑን ለኛ ዝርዝሩን ለምቀኛ ከሴት ምላሰኛ ከወንድ ቦክሰኛ አንተ ሰውረን ከባብ ተናዳፊ ከሴት እንተንሳፊ አንተ ጠብቀን ከሷ መዳም ከጥጃ ቀንዳ አንተ ጠብቀን አሜን በሉ ምርቃት አይናቅም አሜን በሉ ዝግጁ ከሆናችሁ ቪዲዮን እንጀምር እስከ ቪዲዮ መጨረሻ ንቅንቅ የለም ዛሬ ፈታ ዘና ፏ ፈሽን ምንለው አብረን እንስቃለን አብረን እንዝናናለን ስለዛ የትም ንቅንቅ የለም ዳይ ወደ ቪዲዮ ለብዙ ሽንት ቤት ነበር ያልተረታ ዛሬ ግን ባንቺ አር ልቤ በጣም መታ አንተ እንደዚህ ራስን ተወርዳለህ ናይን ስማ የኔ ሞናሊዛ እንዴት ነው የምታምሪ እኔ መጣው አለው አንቺ በደንበሪ አረ በእናትህ አታግማመው እሪልኝ በሞቴ በቀጭን በወፍራም ሽታ እንኳን የለውም ይሰጠኛል ሰላም እንደዚህ ይቻላል እናፈረድ የኔ አረቡቡ አታ አረባይ ትርሽነሽ እንደይቱ ምጠጡ ግማታም አይ ፍቅር ወር ነው የሚባለው እኮ እውነት እኮ ፍቅር ወር ነው አስቡት እስኪ ማር ቆራጭ ሆናችሁ ፍቅራችሁን በስራችሁ ስትገልጹ እኔ ድሮ ማውቀው ለምሳሌ ሹፌር የሆነ በስራው ፍቅሩን ይገልጻል ወይ እሷን ይገልጻል አንቺን ሳስብ ፍሬን ከመርሽ ተደባለቀብኝ ፍሬታ ከመሪ ተደባለቀብኝ ሲል ነው ከዛ ስትከዳፍ አንቺና ፍሬና አንድ ናችሁ መች እንደምትከዱኝ አይታወቅም ከዳተኛ ይላል ልብስ አጣቢ ለምሳሌ ፍቅሩን ሲገልጽ እኔ ወድሻለሁ እንደ በረኪና እንደ ሳሙና እያለ ሊገልጽ ይችላል ከዛ ስትከዳው አንቺ ሳሙና ሙልጭልጭ ሊል ይችላል ግን በማር ቆራጭ ትንሽ ይሄ ነገር የሚከብድ ይመስልኝ አሁን እንደዚህ አይነት እኮ ነው ጠጋብላችሁ በጠይቁት አራው በማንካ ይበላል ብሎ ነገር አለሙን በልሸት የሚያደርጉት እነዚህ ነው ስለዛ ወገን አርና ማር እየለየን እናንተም ለዩ የሚወደድና የሚጠላ ነገር የእንስሳ ተረፈ ምርትና የሰው ተረፈ ምርትን እየለየን ቢያንስ እኮ የእንስሳ ተረፈ ምርት ጥቅም ላይ ይውላል ኩበት ሆኖ ደርቆ ይነዳል ቤት ይለቀለቅበታል ቤት ማሳመሪያ ይጠቀሙታል ወደ ክፍለ ሀገር ያሉ ሰዎች ማለት ነው አሁን ለምሳሌ ንብ ማር ብለን ምንበላው የንብ ተረፈ ምርት ስለዛ የሰውና እንስሳ ተረፈ ምርት ትንሽ ልዩነት አለው ስለዛ አርና ማር እየለያችሁ ለዩ ተመለሱ አይ ልክ አይደለም ተመለሱ እኔ እርጉዝ አይደለም ለእርጉዟ በስት ጓደኛ ነኝ I'm not pregnant እኔ እርጉዝ አይደለም የእርጉዟ ጓደኛ ነኝ እኔ እርጉዝ አይደለም የእርጉዟ ውድ ጓደኛ ነኝ ጋስ ለእርጉዟ ጓደኛ ነኝ እኔ እርጉዝ አይደለሁም እኔ ነኝ እርጉዟ እሰይ እኔ ጓደኞቿን አይታ እርጉዟ ራሷ በመርፌ ራሷን ተወጋለች ብዬ ጠርጥሬ ነበር አልወጋችም አዎ ራሷን አውቃለች እርጉዝ እኔ ነኝ ብላለች ግን ዋናው እሱ አይደለም ጥያቄ እሱ አይደለም ይሄ አድሎና መድሎ የትም አያደርስን እርጉዟ ከንፋስ አላረገዘች አይደለም እንዴ አስረጋዡ የታል እንደዚሁ ያስረጋዡ ጓደኞች ተደርድረው እኔ አላስረጋዝ አምኖት ሀዝባን እኔ አላስረጋዝኩም ተብሎ ተደርድሮ መጨረሻ ላይ እየተሽኮረመመን ቢሆን እኔ ነኝ ያስረጋዝኩት ማለት አለበት ቀጣይ ቪዲዮ እንደዛ ነው የምንጠብቀው ለማንኛውም አንቺን ልናገር ፈልጌ አይደለም ሴት ልጅ በእርግዝናዋ ወቅት ብዙ መከራና ብዙ ድካምን ታሳልፋለች ይባላል ልጅን አርግዞ 9 ወር ተሸክሞ መውለድ ቀላል ነገር አይደለም ነገር ግን ትንሽ ከባህላችን ከወጋችን እያፈነገጥን ነው ባይ ነው ትንሽ እያፈነገጥን ነው ይሄ ድሮ በእናቶቻችን በአባቶቻችን ጊዜ ያልነበረ ነገር አሁን እየመጣ ነው ተሳስተሽ ወድሽን በመርፌ እንዳትወጊው ልጁን አይኑን እንዳትጠሮሽው ነው ድሮ በእናቶቻችን ጊዜ አንድ ሴት ስታረግዝ እንኳን እንደዚህ በመርፌ ልትጫወት ይቅርና በሻርብ ነው ሆዷን ደብቃ ከቤት አጥቷን ፈርታ ያ ጥሩ ወፋይስ ማሽኮ ተብሎ ነው ተወልዶ ልጁ ሲል የልዩ ድምጽ የሚሰማ ልክ አይመስለኝም ካጠፋው ምከሩኝ ግን አስረጋዡ ይምጣ When the song come on let me see you get gone baby mama this your song been pregnant for way too long now tell the DJ turn it off If she a baby mama Go ahead. she gon' do that baby mama work ዋው እናትና ልጅ እንዴት ነው የሚያምሩት ደስ ሲሉ በጣም ነው የሚያምሩት ደግሞ ልጅቷ ዳንስ ትችላለች እንዴ
ዋው የኔ ማረ ድግ በይልን ትደግልሽ። በጣም ነው የምታምሩት። በጣም ነው ደስ የምትሉት። አደመናምቱ ረቢስን ይጥያቀው ጥሩ ልንገራችሁ የዚህም ባስና የኔን ህይወት የሚያመሳሰለውን ነገር ልንገራችሁ። ይሄ ባስም አይሞላም፣ የኔ ህይወትም አይሞላም። በቃ ከኔ ህይወት ጋር አንድ ነው ይሄ ባስ። እኔ ሳየው ራሱ ደሜ ይፈላል። ደሜ ጥቅጥቅ ነው የሚለው ሳየው። ሰው ይገባል አይሞላም። መቼ እንደምታውቁ ልንገራችሁ። ብዙ ሰው እንደሚይዝ መቼ እንደምታውቁ ልንገራችሁ። ሲወርድ ሰው ወርዶ አያልቅ። ሰው ይፈልቃል፣ ሰው ያፈልቃል። እንደ ባስ እስኪባል ድረስ አንድ ጊዜ እንግዲህ ታውቃላችሁ፣ በእግሬን እንኳን ገባው ታክሲ ነው እንግዲህ ቦታ ይወስደኛል ብዬ እዚሁ አዲስ አበባ ውስጥ ውር ሲል አገኘው ታክሲ ብዬ ገባው። ባልገባስ ጩቤ ነው እንኩት ጩቤ በቃ እንዴት ተጠፍጥፌ ጩቤ ሆነ ሰለልኩ። በቃ እንደዚህ እዚህ አፍንጫዬ ጋር ብብታ እዚች ጋር የረዳቱ የቂጥ ፍንክታል። ይኸው በቃ እንዲህ በነፍስና በህይወት መካከል እና አየር ኬት አምጥቼ ልተንፍስ እያልኩ በሰዓቱ ወደ መሞትም ሄዳለሁ ወደ ህይወትም ሄድ መለስ እያልኩ ነው በሰዓቱ። ከዛ ቆመ መኪናው። ለምን አትሉኝም? ሰው ሊጭን ሞልቷል እኮ ሰው ሞልቷል። አሁንም ሰው ይገባል አይሞላ። ታች እግሬ ተረግጧል። እዚህ ጋር የረዳቱ የቂጥ ፍንክት አለ፣ እዚች ጋር ብብት አለ እያልኩ ነው በህይወትና በሞት መካከል። እንዲህ እያልኩበት ባለውበት ሰዓት ረዳቱ ምን ቢለኝ ሂሳብ የዛ ቀን ያልሞትኩ መቼም አልሞት አረጋግጫለሁ። የዛ ቀን ያልሞትኩ መቼም አልሞት። ሂሳብ በምን አናቱን ልሰንጥቀው? እንዴት ልሰንጥቀው? አልተመቸኝም። ገላመጥኩት። ፈርቶኝ ዝም አለ። ስወርድ ከፈልኩ እላችኋለሁ። ከዛ ነፍስ የዘራሁት ራሱ ወርጄ እና ይሄ አይሞላም። የኔ ህይወትና ይሄ ባስ አንድ ነው ለማለት ፈልጌ ነው። አይሞላም። ተወረዱባችሁ። አይሞላም። በቃ ፈታ ካሉ ከተዝናኑ አይቀር እንደዚህ ነው። እንቅስቃሴዎች ሁሉ ዳንስ ናቸው። በቃ ሪትሙ፣ ዘፈኑ፣ ቋንቋው ገደል ይግባ። በቃ ዋናው መዝናናትና ቺል ማድረግ። እነሱ ምንም አላጠፉም። ዘፈኑን የከፈተ ሰው ነው ጥፋተኛ። እነሱ ምንም አላጠፉ። እነሱ ሙቭ ሼክ በቃ ተዝናኑ፣ አለቀ። ቫይቡ ያ ነው የሚፈለገው። ይመቻችሁ። በቃ ፈታ ዘና ማለት ይሄ። ግን ዲጄ የስራህን ይስጥ ዲጄ። የሰው ሰርግ ላይ ሙሾ የምትከፍትን አንተ እንዲሁ ታስታውቃለህ። ግን እነሱ ይመቻች። ፈታ ማለታቸው በቃ ዋናው ነገር እሱ ነው። መዝናናት ነው ዋና ዓላማው። ፈታ ብለዋል። በቃ ይመቻች። አያችሁ ልያ ሊያስተላልፉ የፈለጉትን መልእክት በኮመንት ጻፍ። መልእክቱ ስላልገባኝ ነው። እስቲ በኮመንት ጻፍ አድርጉልኝ። What is your gender? ኦሮሞ ጀንደሪንኪ ኦሮሞዳ ኤክ ያለሜ ቢዩማሞ ጀንደሪ what is your gender? ጀንደሪንኮ ኦሮሞማዳ ከናችማይ ኦሮሞማዳ ጀንደሪንኪ በቃ መልስ ማለት ይሄ ነው። አታስጨንቃት። ካላወቀች ግዴታ የለባት። የእናት የአባቷ ቋንቋ አይደለም። እኛ በቀኝ ስላልተገዛን ይሄ የነጫጭቦቹን ቋንቋ አንችልም። እኔ አሁን ብትጠይቀኝ ዋቴ ጀንደር ብትለኝ የምን ጎንደር ነው የምልህ። አዎ የምን ጎንደር ነው የምልህ። ዋቲ ሴክስ ብትለኝ ባለጌ ብዬ አናትህ ልልህ ይችላል። ስለዛ ይሄ የእናት አባታችን ቋንቋ ስላልሆነ ቋንቋ ደግሞ እውቀት መለኪያ አይደለም፣ መግባቢያ ነው። በእርግጥ እንግሊዘኛ ቋንቋ የብዙ እውቀት በር መክፈቻ ነው። በእርግጥ ቋንቋ ብንችል ጥሩ ነው። ካልቻልን ደግሞ መሳቂያ መሳለቂያ ልንሆን አንችልም። አታስገድደን። የራስ ያላ ዋቲ ጀንደር ካልከኝ የምን ጎንደር ነው ጎንደር ነው የምልህ። በቃ እንደዛ ነው የምልህ የሚመስለኝ። ስለዛ ባታስጨንቃት። ግራም ቀኝ ብብቷን ያለበት ተዋት። ብዙ የሚያስጨንቅ ነገር አለን እኛ፣ ብዙ የሚያስጨንቀን ነገር አለኝ። እሷም እንደዛው። ለዛ አታስጨንቃት። በቃ አታስጨንቃት። ሊነስራት ይችላል። በቆመችበት ጉድ ነው የምትሆነው። አድበህ ተቀመጥ። ተመለስ። መልሱንም አንተ መልስ። ጻፍ አረጋታለሁ።
ምን ትዝ አለኝ መሰላችሁ? ብዙ ጊዜ ገጥሟችሁ ከሆነ ማታ ጠጥቶ ያደረሰው ጠዋት አፉ እንዴት እንደሚሸጥ አስቡት። እና ይሄ እግሩን በቢራ ታጥቦ ሽፍን ጫማ ላይ አድርጎ ሲፈታ አስቡት። በቃ እሱ ነው አይምሮ ላይ የመጣው እሱ ነው። እሱ ወይ ስላለው ወይ ጠግቦ ሊሆን ይችላል እንደዚህ እያደረገ ያለው አናቅም። ምክንያቱን አናቅም። ግን ጫማ አድርገህ እባክህ ጫማህን ማሰሪያውን እንዳትፈታ። ምንድነው መሆን ያለበት? በዛው እግርህ ይቆረጥ። ጫማው ሳይፈታ እግርህ ተቆርጦ ይጣል እንጂ እርግጠኛ ነኝ እንደ ኬሚካል ቦምብ በሉት ከተፈታ ኬሚካል ቦምብ በሉት ራሚም ነው በቃ በአካባቢ ያለውን ሰው በ60 ኪሎ ሜትር ራዲየስ ላይ ያለን ሰው ይገላል፣ በእርግጠኝነት ይገላልና እባክህ ጫማ እንዳታረግ፣ ካረክም እንዳትፈታው። ደግሞ ትንሽ ብትመለስ ጥሩ ነው። እየሄድክበት ያለው መንገድ ልክ አይደለም። ሁላችንም እየሄድንበት ያለው ነገር ልክ አይደለም እንደ ሀገር እና እንመለስ፣ አብረን እንመለስ፣ ሁላችንም እንመለስ። እንደዚህ መሆን ጥሩ አይመስለኝም። ካጠፋው ምከረኛ። እንዴት ነው? አያምርም? ከዱባይና ከቱርክ ያስመጣናቸው ሂውማን ሄሮች ናቸው። እነዚህ ሂውማን ሄሮች ናቸው። በቃ ሲገጠሙ ቁጭ ነው የሚሉት። ማንኛውም ሰው ላይ ሲገጠሙ ቁጭ ያላሉ። ውበታቸውን እንዳያችሁ በቃ በጣም ነው የሚያምሩ። ስለዛ እንደዚህ አይነት ሂውማን ሄር የምትፈልጉ በተለያየ ከለርና ሳይዝ አማራጭ አለን። የምትፈልጉ በውስጥ አናግሩኝ፣ ኢንቦክስ ብታደርጉልኝ ከዴሊቨሪ ጋር በሮት ላይ ይመጣል ማለት እና በውስጥ መስመር ብታዙኝ ጥሩ ነው ማለት ነው። በውስጥ መስመር እያዘዛችሁ። ሌላ ነገር ግን ያሰባችሁ ሰዎች ተመለሱ። የሄዳችሁ ሰዎች አላችሁ፣ ትንሽ ሸፈፍ ያላችሁ ሰዎች አላችሁ፣ ተመለሱ። ትንሽ ሸፈፍ ያላችሁ ሰዎች አላችሁ፣ ተመለሱ። አብረን እንመለስ። እኔም ትንሽ ሸፈፍ ብዬ ነበር። እንመለስ፣ አብረን እንመለስ። እንኳንም አልኖርክ ወንድሜ፣ እንኳንም የዛ ዘመን ላይ አልኖርክ፣ እንኳንም የዛ ጊዜ አልኖርክ። እንዴ ጣሊያን ሳይገል በፊት ቲታኖስ ገሎ ሀገራችንን ታስወስድብን ነበር። ቲታኖስ ነበር የሚገል ቀድሞ ጣሊያን ሳይደርስ። አሁን እንደዚህ ለብሰ ያየ ካንተ ጋር ጦርነት የሚገጥመው ጣሊያን ሳይሆን ቆራሊዮ ነበር የሚገጥመው። አዎ አምጣ ይሄን ለበስከውም ብሎ ካንተ ጋር ጦርነት የሚገጥመው ቆራሊዮ ነው እንዴ። ኧረ እባክህ ቲታኖስ እንዳይዝ፣ ኧረ ተመለስ እንዳይቆርጥ አውልቀው፣ እባክህ አውልቀው። እንደዚህ አይደለ ጀግንነት፣ ይሄ አይደለ የጀግንነት አይደለ፣ ይሄ መግማማት ነው። አይ መግማማት ነው። ተመለስ አታስድበን እንዴ። አባቶቻችን በዚህ አይደለም የተዋጉት። አባቶቻችን ትክክለኛ ጦርና ጋሻ ይዘው ነው ጣሊያንን ቂጡን ብለው ያባረሩት። ጣሊያንም ቂጡን በኳልቾ እየመታ ከሀገር የወጣው እኮ በእንደዚህ አይነት ቆራሊዮ አይደለም። ጥሩ ነው የመጣህበት መንገድ ጥሩ ነው፣ ወድጄዋለሁ፣ አልጠላሁትም። ልታስተላልፍ የፈለግከውን መልእክት ጥሩ ነው፣ ቆንጆ ነው። በእድሜህም አንጻር ለአድዋ ለሀገራዊ ድላችን እንደዚህ ቦታ ሰጥተህ ይህን ያን መስዋዕት መሆን ቆንጆ ነው፣ ጥሩ ነው፣ ወድጄዋለሁ። ግን ከበሽታ አንጻር ቲታንስ እንዳይዝ ብታወልቁ ፕሊስ አውልቁ። አይ ሞያ በቃ ሞያ ማለት እንደዚህ ቁጭ ያለ ሞያ እንዴ። ድስቶቹን አይታችኋል? ቁጭ ያሉትን ቁጭ በቃ እንዴት ያምራል! ኧረ ሞያ ምን ትለኝ ነበር እናቴ መሰላችሁ? ሞያ ያላትን ሚስት ይስጥ ትለኝ ነበር። አሜን ነው ብለው እኔም በሰዓቱ አዎ አሜን። በቃ ሞያ ያላት ሴት እንደዚህ ነው። ቤቷ ሲያምር፣ ጽዳቱ ሲያምር፣ ሞያዋ ሲያምር፣ የምትሰራው ነገር ሲያምር፣ ሞያ ማለት ይሄ ነው። አሁንማ ሴትነት መለኪያው ሁማን ሄር ጥፍር በቀጠለ መስሏችኋል አብዛኛውም ሴቶች፣ ግን አይደለም። በቃ ሞያ፣ እንደዚህ አይነት ሞያ፣ ቆንጆ ሞያ፣ ዋናው መለኪያው እሱ ነው ለማለት ፈልጌ ነው። ለሁላችንም እንደዚህ አይነት ሞያ ያላት ሚስት ለሌለን ያላችሁ አርፋችሁ ተቀመጡ። ለሌለን ይስጠን። Come on, baddie. Chill out, bro. Yo, what you doing? You ain't up? Look. Maybe she's over that. ይሄንን እናንተ አስተያየት ስጡ። ግን ከቤቴ 4 አሮጌ ጫማ ጠፍቶኛል። ይሄን ቪዲዮ ትኩር ብዬ በኋላ መፈትሽ ይሆናል። አዎ 49 ቁጥር ነው ማደርገው። 49 ቁጥር ጫማዎቼ ማን ከደጅ አጥቤ ካሰጠውበት ማን እንደወሰደው በቅርቡ ማሳውቃችሁ ይሆናል፣ ይጣራል። ለማንኛውም እናንተ ይሄንን ቪዲዮ በኮመንት እስኪ የሆነ ነገር ባሉት። እኔ እስከዛ ጫማዬን ልፈልግ። አይ ይኖራል እዚህ ውስጥ ይኖራል። ፓንትም ጠፍቶኛል፣ እሱ ሊኖርም ይችላል። 2 እግር ካልሲም ሊኖር ይችላል፣ አይታወቅም። ልፈልግ ዙም እያረኩ ልፈልግ።
እነዚህን ኤርፎኖች እኛ ጋር ያገኛሉ። እነዚህን ቆንጆ ኤርፎኖች እኛ ጋር ያገኛሉ። ኤርፎኖቹን የምትፈልጉ ሰዎች በውስጥ ብታወሩኝ እነዚህን ኤርፎኖች በቀላሉ ማግኘት ይችላሉ ባይ ነው። እንደዚህ የሚያምር ውብ በቃ ድምፁ ብትሉ ሳይዙ ብትሉ ከለሩ ብትሉ ቆንጆ ኤርፎን ስለዛ በተመጣጣኝ ዋጋ እኛ ጋር ያገኛሉ። ኮንታክት አድርጉኝ። ኤርፎን ያልኩት ሌላ ነገር ፈልጋችሁ ኮንታክት እንዳታደርጉኝ። ኤርፎን ያልኩት ቆንጆ ኤርፎን አለ እኛ ጋር ኮንታክት አድርጉ። እሺ ፋሚሊ፣ ቀጥሎ ማሳያችሁን ቪዲዮ ልጆች አጠገባችሁ ካሉ ራቅ እንዲሉ ብታረጉ ጥሩ ነው። ከ18 ዓመት በታች ለሆኑ አይፈቀድም። ተወሰነ ሰከንድ ሰጣቸዋለሁ። ልጆቻችሁን ካጠገባችሁ ዞር አድርጉ። እሺ ወደ ቪዲዮ እብድ ያገግማል እንጂ አይድንም ትል ነበረ አያቴ። እውነቷን ነው። አዎ ተመልሳለች። ሺዝ ባክ በቃ መንበሩን ስቴጁን ተቆጣጥረዋለች። መጣች። አገግማ ነበር። ወደ ቀድሞ መንበሯ ወደ ቀድሞ ክብሯ ተመልሳለች እህታችን ለማለት ፈልጌ ነው። እና እባክሽ ትንሽ አርፈን ነበር። አሁን ደግሞ ልታወጫብሪ መተሻል። ትንሽ እስቲ አቀዝቅዡ። አዎ ረገብ ይበል እንዴ። እንደዛ ማሩኝ ያዙኝ ልቀቁኝ ብለሽ አልቀሰሽ ይቅርታ እንዳልጠየቅሽ አሁን ደግሞ እንደዚህ ዊኒቁን ጥርቅ ማለት ልክ አይመስለኝም። ካጠፋው ይቅርታ። አንቺ በእርግጥ እየተዝናናሽ ችል እያደረግሽ ሊሆን ይችላል። ግን ይህን ነገር ቪዲዮ ቀርጾ ፐብሊክ ላይ ማውጣት ለታናናሾችሽ ጥሩ መልእክት አይመስለኝም። ይህን ነገር በሌላ ነገር የሚረዱ ህፃናቶች፣ የአንቺ ተከታዮች፣ የአንቺ ፋኖች ሊኖሩ ይችላሉ። ስለዛ ለነሱ አርአያ መሆን ያለብሽ ብዬ ነው ማስበው። ይሄ የኔ የግል አስተያየት ነው። ካጠፋውም በምክራችሁ ብትገጽሱኝ ደስ ይለኛል። ይሄ ነገር ትንሽ አካሄዱ ልክ አይመስለኝ። ተመለሽ ባምቢ ተመለሽ። አዎ እንመለስ፣ ሁላችንም እንመለስ። እንደዚህ ምንሆን ሰዎች አብረን እንመለስ። አዎ እኔ አውጡኝ ከዚህ ውስጥ እኔ ይቅርብኝ። እኔ አንደኛ ነኝ ከድሮም ብዬ አላቅም፣ ጀምሬያለሁ ብዬ አላቅም። ስለ ሂፕ እንግዲህ አጀማመሩ አሁን አንደኛ የሚሉት ራሱ ሁሌ እናገረዋለሁ። እነሱም ያውቁታል። ያው ልብ ለልብ እንተዋወቃለን። ማን እንደጀመረ ማን እንዳለ እና መጀመሩ አንደኛ ነኝ ለሯጭ ነው እላለሁ ሁሉ ጊዜ። እሱ ነው ሜዳሊያ የሚያሰጠው ገባ። አሁን ሜዳሊያው የሚያዘልብህ ኪስ ውስጥ ነው ብዬ ነው ማስበው። ነው ብር ያዝ ስራ አንደኛ ነኝ ካል ዋናው ጥሩ ስራ ለህዝቡ አቅርብ፣ ኔጌቲቭ ያልሆነ ስራ አቅርብ። ጥሩ ስራ ከሰራ ትወጣለህ። በሱ አምናለሁ እንጂ አሁን እኛ ስንጀምር ከኔም በፊት የጀመሩ ልጆች ነበሩ በእርግጠኝነት አስታውሳለሁ። ግን አሁንም የሰው ክሬዲት መስጠት ፈልጋለሁ። ጋሞ ቦይስ ሜሴንጀር ምናምን ቀድመውን ክሊፕ ሰርተዋል። እነሱ ፈራንካ ምናምን እነሱ ቀድመውን ክሊፕ ሰርተዋል። እና እኛ ያን ጊዜ ግን ከተማው ላይ በየትምህርት ቤቱ በየሃይ ስኩል ዩኒቨርሲቲ ውስጥ ክፍለ ሀገር እየሄድን እንዘፍናለን። ግን በክሊፕ ደረጃ አልሰራንም ነበር። በክሊፕ የኛ አንድ ያለን ሆያ ሆዬ የሚል አዘ ቲም መናገር ካለብኝ እኔ የለውበትም። ሳም ቮድ እና ሳሚ ካሳ ሾው ሁለቱ ሆያ ሆዬ የሚል ዘፈን የሰሩታል። ያ ሲኤምሲ መንገድ ላይ ያኔ አንድ መንገድ ነበረች። ያ እዛ ላይ የሰሩት ክሊፕ አለ። እኔ ጀምሬያለሁ ማለት የሚቻል ይመስላል በዚህ ጉዳይ። እኔ አውጡኝ ከዚህ ውስጥ እኔ ይቅርብኝ። እኔ አንደኛ ነኝ ከድሮም ብዬ አላቅም፣ ጀምሬያለሁ ብዬ አላቅም። ሲጀመር የሚባል ነገር ነው እንትኑ አይ ሚን ጥቅሙ ነው ያልገባኝ። እኔ አንደኛ ነኝ ብትለኝ ምን ይሰጠኛል? ምን ያደርግልኛል? ኤምሲሲ አምረኝ እንግዲህ በሰሞኑ ነጠላ ዜማ እንደለቀቀ ይታወቃል። እዛ ነጠላ ዜማ ላይ አሌክስ ንጉስን በጣም ንቅሮታል። በሾርኔ ወጋ አድርጎታል። እንደውም ቱ ፐርሰናል ተብሎ ነው አስተያየት የተሰጠ። አብዛኛውም ሰው ፐርሰናል ሆነ ሲሉ ነበረ። ለዛ ደግሞ እሱ ምላሽ ሰጥቷል። እና እኔ ነኝ አንደኛ የሚባል በሂፕሆፕ ዓለም ላይ ክር እንዳለ ታውቃላችሁ። ግን የኤምሲሲ አምረኝን አስተያየት እንዴት አያችሁት? ደግሞ ስለእናንተ ማን ነው ቁጥር አንድ ሂፕሆፕን ኢትዮጵያ ውስጥ የጀመረ? ለእናንተ እስኪ ማን ነው? ቅድም እንዳልኳችሁ ነው። ይሄ ነገር እየተመለሰ ነው። ድባቡ እየመጣብኝ ነው። የበፊት መንፈስ እየመጣ ነው። ይታወቀኛል። እንደዚህ የሆነ መንፈስ እየመጣ ይመስለኛል። እኔ ራሱ እየተወጫበርኩ ነው። እያወጫበረችኝ ነው። አዎ ስራዋን አውቃለሁ፣ ግን እየተወጫበርኩ ነው። እና እባክሽ ትንሽ አረጋጊው ፕሊዝ። ተመለሽ። አካሄድሽ ጥሩ አይመስለኝም። እንዴት አድርገን ያነቃነቀች? ተመለሽ። ወሰደችኝ። ተመለሽ። አዎ ሁላችንም እንመለስ። እንደዚህ ምናንቀጠቅጥ
ብቻ እንመለስ። እንደዚህ ምን ነው ሰዎች እንመለስ። አዎ ባምቢ እባክሽ ተመለሽ። አንቺ ምን አለብሽ ሁሉም የሚወድሽ እጅሽን ወደ ላይ ከፍ አድርጊ ወደ ላይ አንቺ ምን አለብሽ ሁሉም የሚወድሽ ፍራቲን ታስጋት ከፋን ጨነቀኝ ለምኛ ሁሉም ደስ ግርፈት ወደ ሚልኮዲ ወዲ በይጠጋ መተሽ በፍለጋ ከሆነ አንበስለላ ብቻን ኮራዘና ብንልስ ሌላ መተሽ በፍለጋ ከሆነ ሚያስለላ ብቻን ኮራዘና ብንልስ ሌላ አሁን ነው ውይ ማለት አሁን ነው እንዴ ፓንት ሰልባጅ ቡታንታ ሰልባጅ አረ መጨረሻችን አረ ኢትዮጵያ ውስጥ የምናስገባውን ነገር እያወቅን እየለየን እንዴ እኔ የፈለገ ደሃ ብሆን ወይ መለመላዬን ሄዳለሁ ወይ እንዳዳም ዘመን በቀጣለ ሄዳለሁ እንጂ ይሄ ፈረንጅ የለበሰውን ለብሼ ቅጥኝና ጨብጥ እንዲጨብጠኝ አልፈልም። ምንም ባላየሁበት ፈረንጅ እዛ ሲደራ የሸመተውን በሽታ እኔ ጋር በዚች 20 ብር በሚሸጥ ሙታንታ ወደ እኔ መላክ የለበትም፣ ማከፋፈል የለበትም። እንዴ የሰልባጁ ይበቃናል እንጂ የሰልባጁ ስንት የቆዳ በሽታ መጣብን አይደለም እንዴ? ስማችን እስኪቀየር ድረስ ሰለሞን ሰሌ እስክባል ድረስ እንዴ ሙታንታ ሰልባጅ ደግሞ ምንድነው? አኝከው ነው እንዴ ላኩልን? እንዴ ነው እንድጭምድድ ያለው ነው። እዚህ ከገባ በኋላ ገርባችሁት ነው። ኧረ ጉዴ! አንቺ አሁን ይሄን ዞር አድርጊ። ወንዶችን በጨብጥ ልታስጨብጪ ነው ሐሳብሽ? አዎ ታስታውቂያለሽ። አንቺ ልጨርሽን ነው በበሽታ። እስቲ ወንድ ኮንሽ የሴቶቹን አሳይ። አንቺም ሴት ነሽ፣ የሴቶቹን አሳይ። ወንዶቹን ተይልን እንዴ በበሽታ ሊጨርሱን ነው እንዴ ያለ ሼሮ መበያችን። ተመለሽ እንዴ ሙታንታ ሰልባጅ። አሁን ነው መሞት። ናፒዬ በጣም ነው የምኮራብሽ። ከዜሮ ተነስተን እዚህ ደረጃ ደርሰናል። መጀመሪያ ከኔ ጋር ሲሰራ ናፒ ምን አልኩት? ብር አልከፍልህም አልኩት። አሁን አቅም ስለሌለኝ በነፃ ስራና የምትተማመንብኝ ከሆነ መጨረሻ ላይ ግን አሳይሃለሁ ብየዋለሁ። እና አሁን እዚህ ደረጃ ደርሰን ተማምኖብኝ አብረን ነው እስር ቤት የገባ ነው። ከፍታም ዝቅታም አብረን አይተናልና አሁን ደግሞ የራሱ ቤት እንደዚህ ያህል ብር እያወጣ እየከፈለ በወር ሳይህ በቃ አረ ብር አልናገርም። አያ መሸፈን ጀምሯል። ለራሴ ቤት ኪራዩ ያን ያህል ውድ ነው ማለት ነው። እና ከዛ ደረጃ ተነስተን አንተ የራስህ ቤት እኔ የራሴ ቤት ታስታውሳለህ። እኔ አሁን እህቴ ቤት የነበርኩት የራሴ ገራሚ ቤት፣ ናፒ ደግሞ የራሱ ገራሚ ቤት፣ ፈርኒቸር አለው ምናምን፣ ቲቪ፣ ሁሉ ነገር ተሟልቷል። ነው እግዚአብሔር ብቻ አምጥቷል፣ በቀኝም በግራም ስለሚገባ ማለት ነው። ልብ ንጹህ ስለሆነ ናፒ ኢትዮጵያ ውስጥ አንደኛው ቪዲዮግራፈር ነው። ይሄ የማይካድ ነው አይደል? ኢቭን እየተጨቃጨቅን አሁን ትልቅ ኮንሰርት እንገባ የለ በመነጋገር አይደለም የምንግባባው፣ በሳይን ነው የምንግባባው። እንደዚህ ለዋለው ያዞረዋል፣ እንደዚህ ካልኩት ይሁን የሚያደርገው ነገር አለ እና በሳይን ላንጉጅ ማውራት ጀምረናል ነው የምላችሁ። ካሁን በኋላ በአይን እናወራለን ኤክስፒሪየንስ እየሆን ስንመጣ እና ቀጣይ አመት ደግሞ ቲክቶክ አዋርድ በእርግጠኝነት አንተ አንድ አዋርድ ታሸንፋለህ፣ እኔ 6ቱን በላዋለሁ። 7 አድርገን ጥርግ ታባ እውነት ምናገር ነገራችሁ ከዜሮ የተነሳ ነው። እነሱ ያላጋጠመን ነገር የለም። መሰላቸትም አለ። ሲሰላችን መበረታታት ነው በቃ። እሱ ሲሰለቸውን ያበረታታ፣ እኔ ሲሰለቸኝ እሱ በቃ የሆነ እንቅልፍ የምናጣበትም ጊዜ አለና ያም ጊዜም አልፏል እና ገና አሁን 5 ሚሊዮን ነው 10 ሚሊዮን ነው እንገባለን። ነገሩ ነው የምንገባው። የቆሰቆሰው ነው አይደለም ናት። የእውነት ሶማች አመሰግናለሁ። ቀጣይ ወደ ማን እናስተላልፈው? ዓለም አቀፍ ዋው በስራ መጠንከር ለዓላማ መጽናት ማለት ይሄ ነው በቀላሉ። ያው እሱ ላይ እምነት ጣለ፣ እሱም ደግሞ መጨረሻ ላይ አላሳፈረውም ማለት ነው። ያው የስኬትንና የሰክሰስን ጥግ አይተውታል ለሁለት ሆነው። የዝቅተትንም ደግሞ የታች የመዋረድና የውርደትንም ጥግ ደግሞ አብረው አንድ ላይ አይተውታል። እጅግ በጣም ጥሩ ቤስት ፍሬንድ ይሆናሉ ብዬ አስባለሁ። ናቸውም ደግሞ እና ደግሞ በማግኘትና በመለወጥ ውስጥ አይታበዩም። በጣም ትልቅ መወድላቸው ነገር በማግኘት ውስጥና በሰክሰስ ውስጥ አይታበዩም። ኩራት የለባቸው፣ ሰው አይነቁም፣ ሰውን ያከብራሉ። ያው ከዚህ የበለጠ ትልቅ ደረጃ ላይ እንደሚደርሱ ምንም ጥርጥር የለውም ማለት ነው። እስኪ አዶናይ ናፒን ሰርፕራይዝ አድርጎታል። በምን ሰርፕራይዝ አደረገው? እንዲህ ሰርፕራይዝ አደረገው። አብረን እንይዝ። አሁን ደግሞ ቲቪ ልንመርጥለት ነው። 65 ኢንች ቲቪ ይሄኛው አሪፍ ነው። ጠረጴዛው ሰፊ ነው ባይ ዘ ወይ ቢዩቲፉል በቃ አቶ ናፒ ያብዳል ነው የምልህ። ዝግጁ አሁን ልቀፍልህ ነው ጋይስ፣ መቀፈል ልጀምር ነው። እሺ ስቶቭ ሰጥታችሁኛል፣ ፖፑላር
ፍሪጅ ሰጣችሁኛል፣ ቲቪም ሰጣችሁኛል። አመሰግናለሁ ከልቤ ቴንክ ዩ ሶ ማች። ግን ደግሞ ድስታ ድስት አሁን ናፒ አይሰራም። ምን ደስ ይበለው ይሙላለት ቤቱ። ምግብ ምንም አይችልም፣ እንቁላል ይችላል። ስለዚህ ግን ደስ እንዲለው የሆነ እንትን እናርግለት ብዬ ነው። ኦኬ ጁስ መፍጫ እንትን እናርግለት። ምን ታስባለህ? እሺ ኦኬ አነስ ያለ አሪፍ የሆነች እቺኛዋ ታምራለች ከቤቱ ጋር አይ ቲንክ ነጭ ነው አይደለ እንትኑ ኪችን ቫይቡ ወይስ ጥቁር እናርግለት? ግሬ እሺ ግሬ እቺኛውን ሰረት ይቻላል። እሺ ኦኬ አሁን ጁስ መስራት ስለሚችል ናፒ በእናትህ ቶሎ በል ቁርስ አልበላውም አይለኝም። ጁስ ስራ ጁስ ፈጭቶ አዎ በጊዜና እሺ በቃ ድስት ምናምን ገዝቷል እንዴ? ድስት ነው የሚባለው? ድስት ምናምን አልገዛም? ብርጭቆ 6 ብርጭቆ 6 ሳህን የገዛው ለምን እንደሆነ አላውቅም። ለውበቱ ነው እንጂ። አሁን ጨርሰን ወደ ናፒ ቤት ልንሄድ ነው ማለት ነው። ታሽጓል። እንደ ዋንጫ እንደዚህ አድርጌ ነው የምመጣው። ፈርኒቸር ይዤ ልመጣ ነው አለ። ከፖፕላር ያብዳል። ምን የሚሆን ይመስላል ሪአክሽኑ? አቤት ሚል ነው የሚመስለኝ እኔ። ናፒ የኔ አባት እየመጣንልሽ ነው። እርቦኛል አልበላሁም ቁርስ ምናምን ካልክ እዚህ ሙዝ ትከታለህ፣ ወተት ወይም ውሃ ትከታለህ፣ ጠጥተህ ወደ ስራ ተሳውደስ። ሌትስ ጎ ጋይስ። አቤት ስማልስ ከግባ አንተ ዳጊ እንደ ህፃን ነው የምትከባክ። ምን ይዤ የመጣው ይመስላል? እቺን ነው የምትከፈተው። ይኸው ምን እንዳመጣሁልህ ላሳየህ። 65 ኢንች ቲቪ ፍሪጅ ነው ይሄ 65 ኢንች ቲቪ። ይኸው ድስት ምናምን አለ። ምግብ አትችልም አንተ ችግር የለውም፣ ግን ለውበት ይሆናል። ይሄ ምንድን ነው? ስቶቭ። አቤት ና ሻውርድልና ና ይውረድልህ። እንግዲህ እንግባ አሁን። ደስ አለ ናፒ? ቀስ እንዳይወድቅባችሁ። አሁን እየገባን ነው ወደ ቤት። ናፒ በዚህ ዋው በጣም ደስ ይላል። በጣም ደስ ይላል። ቦንዳቸው በመሐከላቸው ያለው ቦንድ በጣም አሪፍ ነው። በጣም ደስ ይላል። ያዝልቃችሁ። እንግዲህ ከዚህ በላይ ብዙ ስራዎችን ከናንተ እንጠብቃለን። ጥሩ ነገር ይዛችሁ እንደምትመጡልን ደግሞ ባለሙሉ ተስፋ ነን። ያዝልቃችሁ። ናፒም ጠንክር፣ እኛንም አጠንክሩን፣ እኛንም አበርቱን። ይመቻችሁ። ወደነዋል ማለት ነው። ሶ ጋይስ ቤት እንደገዛ ጓደኞቹ ቢያውቁም ቤቱን ገብተው አይተውት አያውቁም። ሰው ማሳያቸው ይሆናል። በዛ ላይ ደግሞ አላለቀም ምንም እንዳትሉ፣ ኢትስ ኦኬ ዋናው መግዛቱ ነው ብዬ ነው። ሶ ፊኛ ምናምን አስነፋችኋለሁ። ዲኮር ብር ስላልነበረኝ አላሰራውም። እነሱን አስነፍቼ ነው የሚሆነው። ተከተሉኝ። እንግዲህ ቤቴን ይመስላል። እስቲ ግቡና በሩን ዝጉታ እንዳይመጣ ሌላ ሰው ሌባ እንዳይገባ። አሁን ማደናነቁን ተውና ፊኛ ንፉ ሰው ሳይመጣ። እሺ አይበራም ማለት ተቆርጧል። መብራት አይበራም ገና ነው። ወይኔ እኔ ፍቅር አለቃፍኝ። እኔማ በኋላ ሁሉም ሲያወራ እነሱ ምጥማሪ ቆራጥኩሽ። ሌላ ማቀረኝ ቤቱ አላለቀም። ለእናንተ ለማሳየት ለቤተሰቦች ለማሳየት ቻኩዬ ነው። ሲያልቅ ደግሞ በደንብ ማሳያችሁ ይሆናል። ሰላም እንዴት ናችሁ? ግቡ
ቆንሽለና ተገናልች ግቡ ሊማ አውራለሁ ብዬ ነበር። ከገባችሁ አይቀር በቃ እንግዲህ ምን ይደረጋል? አሜን 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 ገብታችሁ ይሁት በቃ አሁንማ ምንም ሰርፕራይዝም አይደለም። ገብታችኋል። በቃ እዛ ይምጡ። ሰቦለት ጌታ ስሪስት ነው። እሺ አልከበደሽማ ማለት ደረጃ አሜን። እሺ ኤለ ማለት ነው። እሺ አሜን 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 አሜን። ሶ እኔ ያሰብኩት የነበረው ስገቡ ትንሽ ነገር አወራለሁ ብዬ ነበር፣ ግን ኦልሬዲ ደረጃውን ስትወጡ ይሄ ቤት የኔ ቤት እንዳልሆነ ስለምታውቁ ገምታችኋል። ቤት እንደገዛው እግዚአብሔር ብሎ ድንግል ማርያም ፈቅዳ የደስታ ነው የምፈልገውን ነገር አሳክታልኝ የራሴን ቤት ገዝቻለሁ እና በምወዳችሁ ቤተሰቦቼ እና በጓደኞቼ ፊት ይሆናል ለማስመረቅ ነው የጠራኋችሁ። እዚህ በጣም ደስ ብሎኛላችሁ። ሰላምሽ ቤት ያድርገው። አሜን። ጎደሎሽ የሚሞላበት ቤት ያድርግልሽ። አሜን አሜን። ድንግል ማርያም አመሰግናለሁ። አሜን። እና ማየት ትችላላችሁ ሙሉን እንግዲህ በደንብ። ዋው በጣም ደስ ይላል። በጣም እንኳን ደስ አለሽ እህቴ። ያው ሉላን ሁላችሁም ታውቋታላችሁ ብዬ አስባለሁ። ከብዙ አመት ልፋትና ድካም በኋላ የራሷን ቤት ገዝታለች ማለት ነው። አዲስ አበባ ምድር ላይ የራስ ቤት መግዛት ማለት በቀላሉ አፎርድ የሚደረግ ነገር አይደለም። ያው ታውቁታላችሁ። አዲስ አበባ ላይ የምትኖሩ አዲስ አበባ ብዙ አመት የሰራችሁ ሰዎች በደንብ ታውቁታላችሁ። ምክንያቱም በዚህ ጊዜ ቤትን አፎርድ ማድረግ በጣም ከባድ ነገር ነውና ሉላ በራሷ ጥረት በራሷ ጀግንነት ቤት ገዝታለች ማለት ነው። ቤቱ ያምራል፣ እጅግ ያምራል። ጓደኞቿም ቤተሰቦቿም በዙሪያ ያሉ ሰዎችም በአጠቃላይ ደስታቸውን ሲገልጹ ነበር። ነገር ግን ይሄ አይደለም ቁም ነገሩ። ከዛሬ 5 አመት በፊት ሉላ በቪዲዮ ቀርጻ ያስቀመጣችው ነገር ነበረ። እስኪ ቪዲዮ ምን ይላል የሚለውን ነገር እስኪ አብረን። ሰላም ጋይስ እንዴት ናችሁ? የዛሬ 5 አመት የቀረጽኩትን ቲክቶክ ሳልጀምር በፊት የቀረጽኩትን ቪዲዮ አሳይቻችሁ ቪዲዮ ላይ ከመስራት በፊት ነግሬሽ ነበር። በስነ ስርዓት እሺ አትለንም፣ ሰላም አትለንም ብያችሁ ነበር። ይሄው ሰላም አትለንም። ሰላም አትላትም። ስራ አለኝ እኔ እናቴ። ይሄ ቪዲዮ መች እንደሚለቅ ታውቂያለሽ? የሆነ ሰሞን ቆንጆ ቤት ስገዛ ይሄ ቪዲዮ ለቀዋለሁ ብዬ ነበር አይደል? በጣም ምርጥ ቤት እና ይሄ ቪዲዮ ለምታዩ ሰዎች ከምንም ተነስታችሁ ምንም መድረስ እንደምትችሉ ለማሳየት ነው ይሄ ቪዲዮ የሰራሁት። you can do it okay? ምን ነገር ማለት ትችላላችሁ። አሁን ስልካችንን ቁጭ አድርገን ልብስ ማጠብ እንግባ። ሶ ጋይስ እንግዲህ ይሄን ቪዲዮ መለቀው ቤት አልገዛ አይሆንም መቼም ገዝቼ ነው። ስለዚህ ዛሬ ጓደኞቼና ቤተሰቦቼን ሰርፕራይዝ አደርጋቸዋለሁ። እግዚአብሔር ፈቅዶ እንግዲህ ቤት ገዝቻለሁ። በጣም ደስ ብሎኛል። እናንተም ደግሞ ደስታዬን እጥፍ ድርብ ለማድረግ እስቲ 1 ሚሊዮን አስገቡት። እስቲ እንደው አስገቡኝ። ዋው በጣም ይገርማል። በጣም የሚደንቅ ጥረትና ትጋት ነው ያየንብሽ። ምክንያቱም ይህን ቪዲዮ ቀርጸሽ ማስቀመጥሽ ለወደፊት ደግሞ በአላማሽ ጸንተሽ እንደዚህ አይነት ደረጃ ላይ እደርሳለሁ ብለሽ በራስሽ ትልቅ እምነት ይዘሽ እዚህ መድረስሽ በጣም ለሌሎችም አስተማሪ ነው፣ ለኛም አስተማሪ ነው፣ ለትላልቅ ሰዎችም አራያ የምትሆኚ
ወጣት እንስት ነሽ። እጅግ በጣም ነው ማደንቅሽ፣ እጅግ በጣም ነው ማከብርሽ። በጣም ጎበዝ ነሽ። አንቺና ጓደኞችሽ በምትሰሯቸው አጫጭርም ሆነ ረጃጅም ቪዲዮዎች ነው አብዛኛው ዩቲዩበር ሪያክሽን ቪዲዮ እየሰራ ጥሩ ደረጃ ላይ የራሱን ህይወት በጥሩ ሁኔታ እየመራ ያለው። የናንተ ትጋትና ልፋት ከናንተም አልፎ ለኛ ለዩቲዩበሮችም ጥሩ የጀርባ አጥንት ሆኖናል ማለት ነው። እጅግ በጣም ጎበዝ ነሽ፣ እጅግ በጣም ጀግና ሴት ነሽ። በርቺ፣ በዚህ እንዳታቆሚ። ያንቺ ገደብ ይሄ አይደለም፣ ያንቺ ሊሚት ይሄ አይደለም። ከዚህ በላይ ብዙ ነገር ካንቺ እንጠብቃለን። ሁሌም ስኬት ወደ አንቺ ትምጣ። በርቺ ልሉ ላይ ፈጣሪ የፈቀደው እኔ እንደዚህ ሁኜ እንድሄድ ነው የፈቀደልኝ ፈጣሪ እና እንደዚህ በመሆኔ ደግሞ ፈጣሪን አላማረርም። አለማማረሬ ደግሞ በቃ ፈጠራዎችን የፈጠራ ስራዎችን ጫማዬን ይሄ እግሬ አንዲት እርምጃ መራመድ አይችልም። ይሄ ለዚህ ለእግሬ ማንም ሰው ሳይሰራልኝ ራሴ ጫማዎችን እሰራለሁ። ማንኛውም ካምፓኒ አያቀኝም፣ ራሴ ጫማዬን እሰራለሁ። እነዚህ ጫማዎች ለእኔ መንቀሳቀሻዎች ናቸው። የምሰራቸውም ደግሞ እኔው ራሴ ነኝ። ማንም ሰው የሚረዳኝ የለም፣ አቅጣጫም ያሳየኝ የለም። ፈጣሪን ስለማላማርረው በቃ ይሄንን ነገሮችን እንዲፈጠር ፈቅዶልኛል። እንደምታውቁ አይኖቼ አየው። በእውነት እነግራችኋለሁ። አሁን እውት እንዴት አድርጌ እንደምጠቀም ደግሞ አሳያችኋለሁ። መርፌዎቹን እኔ ራሴ ነኝ የማስገባው። ተመልከቱ፣ እመኑ። ይኸው አንገቴ ወደ ላይ አድርጌያለሁ። አያየህ ነው እንዳትሉ። እውት ተመልከቱ። እንደዚህ ነው። ቀስ አደርግና እንደዚህ አድርጌ ሽንቁሩ ያለችበትን አቅጣጫ እፈልጋለሁ። ይቺ ሹሏ ናት፣ ይሄ ሽንቁሩ ነው እና እንደዚህ አደርጋለሁ። ከዛ በኋላ እንደዚህ ታያችሁት አይደለም? እንደዛ አድርጌ አስገብቼ ጫማዎችን እሰራለሁ። እንደዛ አድርጌ ነው። አሁን ደግምላችኋለሁ። ሁት አወጥቻለሁ። ሁት አሁን ደግሞ ደግሜ ላስገባላችሁ ነው። ተመልከቱ ቤተሰቦቼ፣ ተመልከቱ። አዎ ገባ። ስለዚህ በዚህ መንገድ ራሴን እየረዳሁ ነኝ ያለሁት እና ቲክቶክም ላይ ደግሞ ልትተባበሩኝ ይገባል። እናንተ ፎሎዎች ምናምን ነገር እያደረጋችሁ ፎሎ አድርጉልኝ። ስለዚህ በቃ ውድድር አለ። ይሄን ውድድር እንዳቸንፍ ልትተባበሩኝ ይገባል። ዋው 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 ዋው! የአባታችን ጽናት፣ የአባታችን ጥንካሬ ለኛ ትልቅ ትምህርት ነው ብዬ አስባለሁ። ምክንያቱም እኛ ሰዎች ስንባል ደካሞች ነን። ፈጣሪን ማማረር፣ ፈጣሪን አለማመስገን፣ ሁሌ መበሳጨት፣ ሁሌ መናደድ፣ የተሰጠንን ሳይሆን ያጣነውን ነገር በማሰብ ፈጣሪን ስናማረር ነው ምን ኖሮ እኔንም ጨምሮ ማለቴ ነው። ብዙዎቻችን ደካሞች ነን። በሞራልም በሃይማኖትም በአብዛኛውም ነገር ደካሞች ነን። እኛ አባት ግን ለኛ ትምህርትና ብርታት ይሆናሉ ብዬ አስባለሁ። እጅግ በጣም ጀግና ናቸው። እጅግ በጣም ጎበዝ ናቸው። ከሳቸው መማር ያለብን ብዙ ነገር አለ። የተሰጠንን ነገር አሜን ብሎ መቀበል ትልቅ ስጦታ ነው፣ ትልቅ ጀግንነትም ጭምር ነው። አባታችን በትንሽ ደቂቃ ቪዲዮ ብዙ ነገር አስተምረውናል። ጽናትና አላማ ፈጣሪን ማመስገንና ፈጣሪ የሰጠንን አሜን ብሎ መቀበል ሁሌም እዚህ ምድር ላይ እስካለን ድረስ ደስተኛ ሆነን እንድንኖር ያደርጋል። ሁላችንም ባጣነው ነገር ሳይሆን በተሰጠን ነገር እናመስግን። ፈጣሪ ከሁላችን ጋር ይሁን። የዛሬ ቪዲዮአችን ይህንን የሚመስል ነበር። ስትገቡ ሰብስክራይብ ያላደረጋችሁ ስትወጡ ሰብስክራይብ አድርጉ። ቪዲዮ ከተመቻችሁና ቪዲዮ ካዝናናችሁ የላይክ በተኗን መጫን እንዳትረሱ። ሀሳብ አስተያየት ካላችሁ በኮመንት ብታሳውቁኝ በጣም ደስ ይለኛል። የእናንተ ኮመንትና የእናንተ ሀሳብና አስተያየት በጣም ለኔ ጠቃሚ ስለሆነ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ያገናኘን። መልካም ሁሉ ለእናንተ ይሁንላችሁ። በጣም ወዳችኋለሁ። ባይ ባይ።